ስለ በልሻ ፋውንዴሽን ምን ያህል ያውቃሉ? በልሻ ፋውንዴሽን ከተመሰረተ ወደ 2 ዓመታት ሆኖታል። በልሻ ፋውንዴሽን ዛሬ አሁን የሚገኘው የካንሰር በሽታን ግንዛቤ ለማስጨበጥና ገቢ ለማሰባሰብ በተዘጋጀ መድረክ ላይ ነው የተገኘሁት። እስቲ የበልሻ ፋውንዴሽን ዓላማዎች ምንድናቸው የሚለውን ጉዳይ የፋውንዴሽኑ የቦርድ ሰብሳቢ ዶክተር ሙላቱ እዚያ አጠገብ ይገኛሉ። እስቲ የበልሻ ፋውንዴሽን ዓላማዎች ምን ናቸው? አመሰግናለሁ መሴ። የበልሻ ፋውንዴሽን ዓላማዎች የመጀመሪያው የካንሰር ግንዛቤን መፍጠር እንዲሁም ደግሞ የምርመራ ባህል እንዲዳብር ማድረግ ነው። ሁለተኛ ደግሞ የካንሰር ህሙማንን መርዳት መደገፍ ነው። ሶስተኛ በካንሰር ህሙማን ዙሪያ ያሉ ድጋፍ የሚያስፈልጋቸውን ህጻናት መደገፍ። አራተኛው እንዲሁ አረጋውያንን በካንሰር ህሙማን ይደገፉ የነበሩ አረጋውያንን መደገፍና በመጨረሻም ደግሞ በካንሰር ዙሪያ የሚሰሩ ተቋማትንና ባለሙያዎችን አቅም ማሳደግ ነው። እንግዲህ በጣም ትልቅ ዓላማ ነው። የካንሰር ህመም በከፍተኛ ደረጃ በሀገሪቱ እየጨመረ መጥቷል። ይህን ለመቀነስ በሚደረግ እንቅስቃሴ ውስጥ የበኩሉን ጥረት ለማድረግ የተቋቋመ ፋውንዴሽን ነው እና ይሄንን ፋውንዴሽን ለማጠናከርና ለማቋቋም ስራችሁን ለማሳካት በመላው የሚገኙ ኢትዮጵያውያን በመላው ዓለም የሚገኙ ኢትዮጵያውያን ምን ድጋፍ ሊያደርጉ ይችላሉ? እንዴት ሊደግፉ ይችላሉ? እንግዲህ በተለያየ መልኩ መደገፍ ይችላሉ። የመጀመሪያው አባል በመሆን ነው። ኢንዲቪጁዋል ሜምበርሺፕ እና ኢንስቲትዩሽናል ሜምበርሺፕ ፓኬጅ አለን። በግለሰብ ደረጃ በተቋም ደረጃ አባል መሆን ይቻላል። ሁለተኛው ነገር ደግሞ ዶኔት በማድረግ በመለገስ። ሶስተኛው ተቋሙ የሚያዘጋጃቸውን የተለያዩ ኢቨንቶች ስፖንሰር በማድረግ በስፖንሰርሺፕ እና ተቋሙ የሚያዘጋጃቸውን የተለያዩ ፓኬጆች እንዲሁ በስኮላርሺፕ መልክ እንዲሁ የስኮላርሺፕ ድጋፍ በማድረግ ሊደግፉ ይችላሉ። እንግዲህ ተመልካቾቻችን የበልሻ ፋውንዴሽን ራሱ ስያሜው የተሰየመው በካንሰር ህመም ምክንያት ህይወቷን ባጣች አንዲት ደግና ቅን ሴት የተሰየመ ስያሜ ነው። እንግዲህ ወገን ለወገን ደራሽ ነው። በልሻ ፋውንዴሽን እናቋቁም። በተቀመጡት የባንክ ቁጥሮችና አድራሻዎች መደገፍ ትችላላችሁ። ምንጊዜም ሰላማችሁ ይብዛ።